ማንቸስተር ዩናይትድ ሁለተኛ የቅድመ ዝግጅት ጨዋታውን በኖርዌይ ሮዘንበርግን በመቅጠም 5-0 ማሸነፍ ችሏል። በጨዋታው ከተቆጠሩ 5 ጎሎች በታዳጊዎቻችን ናቸው 4ቱ የተቆጠሩት። በጨዋታው ላይም ዝርክዚ ያስቆጠረውን አንድ ጎል ሃሪ አማስ አመቻችቶ በማስቆጠር እንግዲህ ታዳጊዎቻችን ለዩናይትድ ተስፋ እንደሚሆኑ እንግዲህ ያሳዩበት ጨዋታ ሆኖ ተመዝግቧል። ተጨማሪ ጆሹዋ ዝርክዚ ባለፈው የወዳጅነት ጨዋታውን ትችቱን እንግዲህ ዝም ያስባለበት ጨዋታም ይመስላል። ጥሩ እንቅስቃሴ አድርጎ እንግዲህ ጎልም ማስቆጠሩ አመቻችቶ በማቀበልም በጨዋታው ላይ እንግዲህ ጥሩ እንቅስቃሴ አድርጎ መውጣት ችሏል። ስለ ጨዋታው የተወሰነ ሀሳቦችን እናንሳ። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ዩናይትድ ሁለተኛ የፕሪዝን ጨዋታውን ማድረግ ችሏል። ባለፈው እንግዲህ የሽንፈት ገጥሞት ነበረ። ብዙ አነጋጋሪ ጉዳይ አልነበረም። ዝርክዚ ነበር ሲወቀስ የነበረው የባለፈው እንቅስቃሴ ላይ እና ሳንቶስ ሲሞገሱ ነበር። ሳንቶስ የነበረው እንቅስቃሴ በጣም አሪፍ ነበረ። እንደ ወዳጅነት ጨዋታ ብዙ የሚካበር ነገር አይደለም። እንዴት ዩናይትድ ይሸንፋል፣ እንዴት ያሸንፋል፣ ይሄን ያህል የሚባሉ ነገሮች ብዙ አይደሉም እና የገጠማቸው ቲሞችም ይሄን ያህል አይደለም። ትላልቅ ቲሞችን በወዳጅነት ስናገኝ ጥያቄ ላይ ያስነሱ የሚችሉ ነገሮችን በማይክል ካሪክ ላይ በተጫዋቾቹ ላይ ልናነሳ እንችላለን። ዝርክዚ ግን የነበረው እንቅስቃሴ ባለፈው ሳምንት ላይ በጣም መጥፎ ነበርና እንደ 9 ቁጥር በጣም ያሰጋ ነበር። ዩናይትድ የምር 9 ቁጥር ያስፈልገዋል ስንል ነበርና ዝርክዚ የዛሬው ጨዋታ ላይ ግን በጣም ጥሩ የሚባል እንቅስቃሴ ማድረግ ችሏል። ማይክል ካሪክ ማሰላለፉ ላይ እንግዲህ ከ9 ቁጥር ይልቅ ወደ 10 ቁጥር ቦታ ነበር ያመጣውና ማሰላለፉ ላይ ሲወጣ እንበሞ ነበር በአጥቂነት የተቀመጠው። ግን ጨዋታው ላይ ስንመለስ እንበሞ ወደ ግራ ተመልሶ ቼልሲን እንደ አጥቂ ነበር የተጠቀሙትና ዶርጉ የቀኝ ክንፍ ላይ የግራ ክንፍ ላይ ደግሞ እንበሞ ከዛም እንደ አጥቂነት ቼልሲን ከሱ ጀርባ ደግሞ ዝርክዚን አድርገው ነበር የፊት መስመሩን ማይክል ካሪክ ሲያጫውት የነበረውና ዝርክዚ በጣም ጥሩ የሚባል ኳስ ለቼልሲ በማቀበል እንግዲህ ቼልሲ ያንን ኳስ ወደ ጎል መቀየር ችሏልና ቼልሲ በጣም ጥሩ የሚባል እንቅስቃሴ ነው ያደረገው። በፍሌቸርም ስራ አይተነዋል ብዬ አስባለሁ። በተለይ የበርንሌይ ጨዋታ አንግል የመለሰበት ኳስ የዩናይትድ የአሸናፊነትም ኳስ ነበር የምትሆነው። 3 ነጥብ የምናገኝበትም ጨዋታ ነበር የምትሆነው። በተለይ ደግሞ ለፍሌቸር የመጀመሪያ ድሉ ሊያስመዘግብበት የሚችልበት አጋጣሚ ነበር። ጥሩ የሚባል እንቅስቃሴ አድርጎ ነበር በዛ ጨዋታ ላይ። ከዛ የብራይተኑ የኤፍኤ ካፕ ጨዋታ ላይ ደግሞ ቀይ ተመልክቶም ወጥቶ ነበርና ቼልሲ ከአካዳሚ ተጫዋቾቻችን ተስፋ የሚሰጠን ተጫዋች ነው ብዬ አስባለሁ። ምናልባት አማድና እንበሞ በግራው በኩል ሁለቱም ጥሩ ተጫዋቾች ናቸው። ካላቸው እድሜ ካላቸው ልምድ አንፃር በእነሱ መጀመርና እነሱን ቅድሚያ መስጠት ምንም ጥያቄ የለውም፣ የሚመረጥ ነገር ነው። ግን ደግሞ የሚያድግ ልጅ እንደሆነ ያሳየበትም ጨዋታ ነው የዚህኛው የሁለተኛው የፕሪዝን ጨዋታና ማይክል ካሪክ ታዳጊዎቹን ከትላልቆቹ ጋር መቀላቀል አለበት ስል ነበር። ጥሩ የሚባል ነገር አድርጓል። ለቼልሲ ጥሩ የሚባል ኮንፊደንስ ሰጥቷልን ብዬ አስባለሁና ዝርክዚም በተመሳሳይ መልኩ የራሱን ኳሊቲ ያሳየበት ጨዋታ ነው። ዝርክዚ ከኳስ ጋር ያለው ምቾት በጣም አሪፍ ነው። ችግሩ ፊኒሺንግ ላይ ቦታ ያያዙ እሱ የሚባል 9 ቁጥር አለመሆኑ ነው ችግር የሆነበት እንጂ በ10 ቁጥር ቦታ ላይ ምን ያህል አሪፍ እንደሆነ ሁላችንም እናውቃለን ብዬ አስባለሁና የዛሬው ጎል ደግሞ የሱን ኳሊቲ ያሳየበት ብሩኖ ፈርናንዴዝም ያደነቀበት ጎል ነው ብዬ አስባለሁና ተከላካዩን ያሸማቀቀበት መንገድ፣ ግብ ጠባቂውንም ያሸማቀቀበት መንገድና ቀለል አድርጎ ጎል ማስቆጠሩ ኮንፊደንስ እንዳለው የሚያሳይበት ጨዋታ ነው። አይኖ የወዳጅነት ጨዋታ ነው። ትልቅ ቲም አይደለም ሮዘንበርግ ያል ጥሩ የሚባሉ ተጫዋቾች ያሉትም ግን ደግሞ እንደ ዝርክዚ የተሰናላ ኮንፊደንስ ሊሰጡ የሚችሉ አይነት ነገር ነው ያደረገው ብዬ አስባለሁ። ጥሩ የሚባል ጎል አስቆጥሯል። ዩናይትዶች የመጀመሪያ አጋማሹን 1-0 በመምራት ነበረ የወጡት። ከዛ ማይክል ካሪክ ጥሩ የሚባል ቅያሬ አድርጓል ብዬ አስባለሁ። ሉክሾን በሃሪ አማስ ነበር የቀየሩ። ሃሪ አማስ ዩናይትዶች ለውሰት ሲሰጡት ምናልባት ቢያቆዩት ብዬ የተመኘው ተጫዋች ነበረ። ግን ዲያጎ ሌዮ ወደ ቡድናችን ሲቀላቀል ምናልባት ዲያጎ ሌዮ ከሉክሾ ጋር ይፎካከራል የሚል እምነት ነበረኝ። ግን ዲያጎ ሌዮ ለዋናው ቡድን እንደማይመጣን ሩበን አሞሪም አምነውም እንግዲህ ወደ ታችኛው ልከውት ነበረ። አሁን ላይ ግን ሃሪ አማስ እድል ሊሰጠው እንደሚገባና ወደ ዋናው ቡድን ሊቀላቀል የሚችል ተጫዋች መሆኑን ያሳየበት እንቅስቃሴ ነው። በጨዋታው ዝርክዚ ያስቆጠራትን ጎል እንግዲህ እሱ ነው አሲስት ማድረግ የቻለው። አሲስቱንም ስንመለከተው የበልጠት አሲስትና ኳሊቲ ያለው ተጫዋች የሚያቀብሉ አይነት ኳስ ነው ማቀበል ይቻላልና ጥሩ ኳስ አቀብሏል። በኔ እይታ ጎልም ማስቆጠር ችሏል። ተቀይሮ በመግባት እንግዲህ 2 የጎል ተሳትፎ ማድረግ ችሏል። ሃሪ ማጉዌርም እንግዲህ አንደኛው ተቀይሮ የወጣው ተጫዋች ነበር። ሌኒሮ ነበር በቀኝ ግንፍነት ማይክል ካሪክ ሲያጫውቱ የነበረው። ያው የቀኝ ተጫዋች ብዙም የለንም። ዳሎም ረፍት ላይ ነው። ማዝራይም በተመሳሳይ መልኩ ሁለቱም የዓለም ዋንጫ ላይ ስለነበሩ ሌኒሮም በቀኝ ክንፍነት ሲያጫውተው ነበር እንደ ተከላካይ። ግን ሌኒሮ እዛው ቦታ ላይ እንደማይመጥን የተወሰነ እንቅስቃሴዎችን አይቻለው ብዬ አስባለሁና ማይክል ካሪክ እንደማያጫውተው እርግጠኛ ነኝ። እሱን
እንደ ሙያ ነው እንጂ እንደ ዘላቂነት እንዳልሆነም ያስታውቃል ብዬ አስባለሁ። ሃሪ ማጌሮቶ፣ ሌኒሮና ሄቨን በሴንተር ባክነት ተጣመሩ። ከዳጊው ካማሳ ነው መግባት የቻለውና ሃሪ አማስና ካማሳ ጨዋታውን የቀየሩት ተጫዋቾች ናቸው ብዬ አስባለሁ። ካማሳ ተቀይሮ ከገባ በኋላ 2 አሲስቶችን ነው ማድረግ የቻለውና ሃሪ አማስም ደግሞ ጎልም አስቆጥሯል፣ አሲስትም አድርጓል። ሁለቱ ተቀይረው ገብተው እንግዲህ ያደረጉት የጎል ተሳትፎ በጣም ጥሩ የሚባል ነው። የሃሪ አማስ ደግሞ በደንብ መቴት ያለበት ይመስለኛል ከሉክሾ ካለው እድሜ አንፃር ፕላስ ደግሞ የለንም በቃ በግራ ክንፍ ተከላካይ ምንም የለንም ብለን ማውራት እንችላለን። ስለዚህ ዶርጉም በአጥቂነት ቦታው እንደሚቀጥል ይጠበቃል። ኔትሮች ምንም እንኳን ሉዊስ ሆሌ ከፍተኛ ፍላጎት ቢኖራቸውም የኒውካስትል ዋጋ መወደድ ምናልባት ተጫዋቹን እሱን ሳያስፈርሙ ሌላ ቦታ እንዲሄዱ ሊያደርጋቸውም ይችላል። ሃሪ አማስ ትንሽ እድል ቢሰጠውና በዋናው ቡድን ቢቆይ ባይነኝ የቀጣዩ ፕሪዝን ጨዋታዎች ላይ እንመለከተዋለን ብዬ አስባለሁና በአጠቃላይ ጥሩ የሚባል ጨዋታን የተመለከትነው ታዳጊዎቻችን ራሳቸውን ማሳየት ችሏል። ሼልሲ የመጀመሪያውን ጎል ማስቆጠር ቻለ። ዝርክዚ ሁለተኛ ጎል አስቆጠረ። ከዛ ሃሪ አማስ፣ ኤቬኒ ከዛ ዊሊያምስ አስቆጥሯልና እነዚህ ተጫዋቾች ናቸው 5 ጎል ማስቆጠር የቻሉ። ምንም አይነት ጎል አልተቆጠረብንም። በባለፈው ጎል አስተናግደን ነበር የወጣነው፣ በዚህኛው ጎል ሳናስተናግድ ነው የወጣነው። ሳንቶስና ሜሰን ማውንት ጥሩ የሚባል እንቅስቃሴ አድርጓል በመሃል ሜዳው እንግዲህ ሁለቱ ናቸው የተጣመሩ እየመጡ ያሉት። ማይክል ካሪክ የምርም ሜሰን ማውንትን እዛ ቦታ ላይ ለማጫወት ፍላጎት አለው። ምክንያቱም ካስሜሮ የመጨረሻውን የኦልድ ትራፎርድ ጨዋታ ካረገ በኋላ የብራይተኑ ጨዋታ ትዝ የሚላችሁ ከሆነ 38ኛ ሳምንት ላይ ያደረግነው ጨዋታ ላይ በተመሳሳይ መልኩ ከኮይሜኑ ጋር አጣምሮት ጥሩ የሚባል እንቅስቃሴ አድርጎ ነበርና አሁንም በፕሪዝኑ ጨዋታ ላይ ከሳንቶስ ጋር እየተጣመረ የሚገኘው እንግዲህ ዲፕ ሚድፊልደር ሆኖ ነው። ልክ ብሩኖ ፈርናንዴስ 8 ቁጥር ሆኖ ሲጫወት እንደነበረው በሮበን አሞሪም ስር ተመሳሳይ አይነት ነገር ጎተት አድርጎት እያጫወተው ይገኛልና እኔ እስካሁን ድረስ ሜሰን ማውንትን ኳሊቲውን አላየነውም። በቃ አይደል ያንን የቼልሲ ሜሰን ማውንት ልናገኘው አልቻልንም። በጉዳት ምክንያት የራሱን አቋም ልናይ አልቻልንም። ምናልባት በዚህኛው ቦታ ላይ ብዙ ጉዳት ላያስተናግድበት የሚችልበት ከሆነ የተወሰነ ሜሰን ማውንትን ልንመለከትበት ምንችልበት የእሱን ሌላኛውን ኳሊቲ ደግሞ ልናይበት ምንችልበት አጋጣሚ ሊፈጠር ይችላል ብዬ አስባለሁ። ሳንቶስ ጥሩ የሚባል እንቅስቃሴ አድርጓል። በድጋሚ ዩናይትድ የሁለተኛ የፕሪዝን ጨዋታውን በዚህ መልኩ አድርጓል። በቀጣይም ሌሎች የፕሪዝን ጨዋታ ይኖሩናል። ያው ጂጂ ገብርኤል ምናልባት ይሳተፋል ብለን ስንጠብቅ ነበር፣ ግን ቡድኑ የተቀላቀለው በዚህኛው ሳምንት ስለሆነ የጨዋታ ጊዜ አላገኘም። በሚቀጥሉት ታይሞች እንግዲህ የጨዋታ ጊዜ ያገኛል ተብሎ ይጠበቃል። በሞላ ጎደል አሪፍ የሚባል ጨዋታ ነው የተመለከትነው። ከባለፈው ሳምንት በጣም ይሻላል። ቆንጆ የሚባል የኳስ ቁጥጥር ነበራቸው። ወደ ጎል በደንብ ነበር የሚሄዱት። እያንዳንዳቸው ተግባብተው ሆነው የሚጫወቱት አሪፍ ነገር ተመልክተናል ብዬ አስባለሁ። እስቲ ቀጣዮቹን የፕሪዝን ጨዋታ ደግሞ ካየን በኋላና አዳዲስ የዝውውር ዜናዎች ደግሞ ሲመጡ ሼር ማድረጋችሁ ነው የሚሆነው። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።